እናስመልሳለን። በአየርም በምድርም ተዘጋጅተናል። በወደብ ምክንያት ኢትዮጵያና ኤርትራ ከባድ ፍጥጫ ውስጥ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ፈጣሪ መስገን ከማለት ውጭ ሌላ ምን ሊባል ይችላል ያለበት የሶማሌላንድ ወደብ ጉዳይ ነው ሳይገኝ ዓመት አልፎታል። በአንድ ወር ጊዜ ውስጥ ከሶማሌላንድ ወደብ እናገኛለን ተብሎ ቢነገርም ወደቡ እስካሁን ድረስ ሊገኝ አልቻለም። ተፈላጊው ወደብ የት ሊገኝ ይችላል የሚለውም እስካሁን ድረስ መልስ አላገኘም። ነገር ግን የኢትዮጵያ መንግስት ወደብ እናስመልሳለን እያለ ይገኛል። ለመሆኑ ወደብ እንዴት ነው የሚመለሰው? ከመንግስት በኩል ከተሰጠው ሐሳብ እንሰማዋለን። ኢሳያስ አፈወርቂ ወደብ ይላሉ፣ የባህር በር ይላሉ፣ የብልጽግና ሰዎች እየቃዡ ነው የሚል ንግግር ማሰማታቸው አይዘነጋም። የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ የኢሬቻ በዓልን ሲያከብሩ ኢሬቻን ቀጣይ ቀይ ባህር እናከብራለን ማለታቸው ይታወሳል። አቶ ሽመልስ ያኔ ኢሬቻን ቀይ ባህር እናከብራለን ብለው ሲናገሩ ከኤርትራ ፖለቲከኞችና አክቲቪስቶች ዘንድ ያን ያክል የሰላ ትችት አልነበረም። በአንጻሩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስት የኦሮሞማን አስተሳሰብ በህዝብ ላይ ለመጫን ድንበር ጥሶ እንዲመጣ ይፈልጋሉ ማለታቸውን ተከትሎም የኦሮሞ ፖለቲከኞች ቁጣ ላይ ይገኛሉ። ኢሳያስ አፈወርቂን በማውገዝና በማጥላላት ተጠምደዋል። ሰሜን ኢትዮጵያን ከማጥላላት ሌላ ስራ የለውም የሚባለው ኦኤምኤን የተሰኘው ሚዲያም ቀን ከሌት የሚዘግበው ስለ ኢሳያስ አፈወርቂ ኦሮሞማ ንግግር ሆኗል። በአሜሪካና በአውሮፓ የሚገኙት የኦሮሞ ብሔርተኞችም መግለጫ በማውጣት ላይ ተጠምደዋል። በሌላ በኩል የኤርትራ አክቲቪስቶች ምላሽ በመስጠት ላይ ናቸው። የእናንተው ሽመልስ አብዲሳ ኢሬቻን ቀይ ባህር እናከብራለን የሚል ንግግር ሲያሰማ ያኔ ለምን ዝም አላችሁ? ኢሳያስ የተናገሩት ንግግር ለአቶ ሽመልስ አብዲሳ የተሰጠ ምላሽ በመሆኑ ብሔር የተነካ በሚል አጉል እንጉርጉሮና ለቅሶ ከማሰማት ተቆጠቡ፣ ለሁሉም ልክ አለው የሚል ምላሽ ለኦሮሞ ፖለቲከኞች ሰጥተዋል። ሰሞኑን የኦሮሞ ፖለቲከኞች ከኤርትራውያን ጋር ከፍተኛ ሰጣ ገባ ውስጥ ገብተዋል። በተደጋጋሚ የኦሮሞ ፖለቲከኞች በኤርትራ መግለጫ በማውጣት ላይ ይገኛሉ። በአውስትራሊያ የኦሮሞ ሲቪል ማህበራት ኮንፌዴሬሽን የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኦሮሞማን አስመልክተው ያደረጉት ንግግር የዘር ማጥፋት በኦሮሞ ሕዝብ ላይ እንዲፈጸም ማነሳሳት ነው ሲሉ መግለጫ አውጥተዋል። ፌዴሬሽኑም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 34ኛ ዓመት የኤርትራ ነጻነት በዓል ላይ ያደረጉት ንግግር በጽኑ እናወግዛለን ሲል ተደምጧል። ሌሎች የኦሮሞ ድርጅቶችም በተከታታይ ኢሳያስ አፈወርቂን በማውገዝ ላይ ይገኛሉ። ኢትዮጵያና ኤርትራ ወዴት እየሄዱ ነው የሚለው የብዙዎችን ትኩረት እየሳበ መጥቷል። አገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉም የመከላከያ ሚኒስትሩ አይሻ መሐመድ ተናግረዋል። ሚኒስትሯ በምድርም በሰማይም ተዘጋጅተናል ነው ያሉት። የባህር ኃይላችን ጭምር ተዘጋጅቷል ያሉት የመከላከያ ሚኒስትሯም ቅዳሜ ግንቦት 23 2017 ዓ.ም በኢትዮጵያ ዜና አገልግሎት በተላለፈ ቃለ መጠይቅ ላይ ለፕሬዝዳንት ኢሳያስ ምላሽ የሚመስል ንግግር አሰምተዋል። የመከላከያ ሚኒስትሯ ኤርትራን ከፍ ዝቅ አድርገውም ተሳድበዋል። እናም ነገሩ እየከረደ ወደ ጦርነት ፍጥጫ ያመራ መስሏል። የመከላከያ ሚኒስትሯ ኢንጂነር አይሻም በራሱ ሀገር ብሎ ለመጥራት የሚያስቸግር የራሱ ሀገር ህዝብ በፍርሃት ተሸብቦ የሚኖርባት በተቻለ አጋጣሚ ህዝቡ ሀገር ለቆ የሚወጣባቸው ሀገራት በማለት ኤርትራን ስም ሳይጠሩ ተናግረዋል። ይህ ንግግርም ምንም እንኳን ስም ያልተጠቀሰ ቢሆንም ኢላማ ያደረገው በፕሬዝዳንት ኢሳያስ አፈወርቂና በኤርትራ ላይ እንደሆነ ያመላክታል። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነሱ ባህሪ እንደሆነ እናውቃለን ያሉት ኢንጂነር አይሻም በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ የእነሱ ምክር የሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉ ተደምጠዋል። የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ እንደሆነም ገልጸዋል። ቤታችን ውስጥ ላሉ እዛም እዚህም ለሚታዩት ትናንሽ ነገሮች የሰፈር ሚሊሻ በቂን ያሉት ሚኒስትሯም ይህን የሚሊሻ ኃይል እያሰለጥኑና እያዘጋጁ መሆናቸውን ተናግረዋል። ባለፉት ዓመታት በመከላከያ ሰራዊቱ ላይ ተደርገዋል ያላቸውን የሪፎርም ስራዎች ያነሱት አይሻም ያለው ነባራዊ ሁኔታ ዓለም አቀፍ ሲናሪዮ ራሱን የሚፈልጋቸው ዝግጅቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች መፈጠራቸውንም ገልጸዋል። ከአደረጃጀቶቹ መካከል ባህር ኃይል፣ ልዩ ዘመቻም፣ የሳይበር ሴኩሪቲ እንደሚገኝበት ጠቅሰዋል። ወደብ እናስመልሳለን የመንግስት ሰሞንኛው እንቅስቃሴ ባለፉት 7 ቀናት የኢትዮጵያ የባህር በር የማግኘት መብት በተመለከተ 3 አበይት ሁነቶች ተካሂደዋል። ለኢትዮጵያ የባህር በር ጥያቄና መልስ ፍለጋ የሚደረገው ሂደት አንዱ ሊያጠነጥንበት የሚገባው ርዕሰ ጉዳይ ሀገራዊ አጀንዳ ማድረግ ነው። ከዚህ አንጻር አበረታች እንቅስቃሴዎች የተደረጉ ቢሆንም በቀጣይ ይበልጥ ተጠናክረው ሊቀጥሉ ይገባል። የመጀመሪያው መድረክ የተሰናዳው በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ አዘጋጅነት ነው። የአውሮፓና ዓለም አቀፍ ጉዳዮች አማካሪና የአውሮፓና ዓለም አቀፍ ሕጎች ፕሮፌሰር የሆኑት አምባሳደር ግሬጎር ሰሞኑን በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ዘ ራይት ኦፍ ላንድሎክ ስቴት ኢን ሪሌሽን አክሰስ ቱ ዘ ሲ አንደር ኢንተርናሽናል ሎው በሚል ርዕስ ባቀረቡት ጥናታዊ ጽሑፋቸው
ኢትዮጵያ የጋራ ተጠቃሚነትን መሰረት ባደረገ መርህ በሚካሄድ ድርድር የባህር በር የማግኘት መብት እንዳላት የተለያዩ አስረጃዎችን በመጥቀስ ዝርዝር ሐሳቦችን አቅርበዋል። ፕሮፌሰሩ ያቀረቡትን ጽሑፍ ተከትሎም በመድረኩ የታደሙ ምሁራን፣ የዩኒቨርሲቲ ተማሪዎችና ሌሎች ተሳታፊዎች ጥያቄዎችን ሰንዝረው ሐሳቦች ተንሸራሽረዋል። ዩኒቨርሲቲዎቻችን መሰል መድረኮችን በማሰናዳት የሐሳብ መሪነታቸውን በመጨበጥ ማረጋገጥ አለባቸው። እጅግ ቅር የሚያሰኘው ነገር ግን ይህን የመሰለ ትልቅ ትርጉም ያለው መድረክ ለመገናኛ ብዙሃን ክፍት የነበረ ብለውም ከዚህ ቀደም በማስታወቂያ የተነገረ ቢሆንም አብዛኞቹ የመንግስት ዋና ዋና መገናኛ ብዙሃን ጨምሮ የግሉ ዘርፍ ሚዲያዎች በመድረኩ ላይ አለመገኘታቸው ነው። በሌላ መድረክ ደግሞ በዚሁ የባህር በር ጉዳይ የውጭ ጉዳይ ኢንስቲትዩት ሁለት ዝግጅቶችን አሰናድቶ ነበር። የውጭ ጉዳይ ኢንስቲትዩት ያዘጋጃቸው ሁለት መድረኮች የህልውና ጉዳይ የሆነው የባህር በር ጥያቄን ማስመለስና ተጠቃሚነትን ማረጋገጥ ታሪካዊ ኃላፊነት መሆኑን አጽንኦት የተሰጠባቸው ናቸው። በመድረኩ እንደተገለጸው የቀጠናውን ትስስር በጠበቀ መልኩ ማድረግ፣ መልካም ገጽታን መገንባትና ደህንነቱ የተጠበቀ የባህር በር አማራጭ ማግኘት አስፈላጊ መሆኑ ተነስቷል። የሀያላን ሀገራት ትኩረት እየሳበ የሚገኘው የቀይ ባህር ቀጠና አካባቢውን ወሳኝ ስትራቴጂካዊ ቦታ አድርጎታል። ኢንስቲትዩቱም የኢትዮጵያ የባህር በር ባለቤት ጥያቄ ከፊት ሆኖ መምራት ከሚጠበቅባቸው ተቋማት አንደኛውና ዋነኛው ነው። እንዲህ እንዳሁኑ የባህር በር ጉዳይ አጀንዳ በማድረግ በአንድ ሳምንት ውስጥ ሁለት መድረኮችን መፍጠሩ ይበል የሚያሰኘው ኃላፊነት የመውጣት ተግባር ሆኗል። በመድረኮቹ በተካሄዱ ውይይቶች የባህረ ሰላጤውና የአፍሪካ ቀንድ ሀገራት የኢኮኖሚና የጸጥታ ትብብርን በመዳሰስ ያሉ ዕድሎችን፣ ተግዳሮቶችንና የወደፊት አቅጣጫዎች ተዳስሰዋል። በዚህ ወቅት ኢትዮጵያ የባህር በር ባለቤትነትን ለማረጋገጥ ከቀጠናው ሀገራት ጋር በትብብር ለመስራት ቁርጠኛ መሆኗን ተነግሯል። የተቋማት መሪዎች፣ ፖሊሲ አውጪዎችና የዘርፉ ባለሙያዎች በባህረ ሰላጤው ሀገራትና በአፍሪካ ቀንድ መካከል ያለውን የኢኮኖሚና የጸጥታ ግንኙነት ላይ ትኩረት አድርገው እንደሚመክሩ ተገልጿል። የሀገር ሙሉ የሆነ ግዛት የሚረጋገጠው በፖለቲካ ብቻ ሳይሆን በኢኮኖሚ ጭምር በመሆኑ ራሳችንን በመቻል ከጥገኝነት መላቀቅ አስፈላጊ ነው። ኢኮኖሚን ከፍ ከሚያደርጉ ነገሮች አንዱ ሎጂስቲክ ማመቻቸት ብሎም የንግድ ሂደቶችን ማሳለጥ ነው። አንዲት ሀገር በኢኮኖሚዋ ጠንካራውና ወታደራዊ ኃይሏ ካልፈረጠመ ጉዳቱ ያመዝናል። የውጭና የገቢ ንግዷ በቀይ ባህር በኩል የሆነ ኢትዮጵያም በቀጠናው ደህንነቷን የሚያስጠብቅና የሚከላከል ኃይል ባለመኖሩ መልካም አይደለም። የራሳችን ወታደር በቀጠናው እንዲኖር የባህር በር አማራጭ እንድናገኝ ብሎም ሉዓላዊነታችን እንዲጠበቅ ጥያቄዎችን ማስመለስ ይገባል። ኢትዮጵያ ታሪክን፣ መልክዓ ምድርን፣ ኢኮኖሚያዊ ጉዳይ መሠረት በማድረግ ሕጋዊ በሆነ መንገድ የባህር በር ጥያቄዋን የማንሳት መብት አላት። የባህር በር ጥያቄ ዓለም አቀፍ ሕጎች መሠረት ያደረገ በመሆኑ በየትኛው መመዘኛ ፍትሐዊነት ያለው ነው። ኢትዮጵያም የባህር በር ባለቤት ለመሆን እያነሰች የምትገኘውን ጥያቄ አዎንታዊ ምላሽ እንዲያገኝ ዓለም አቀፍ ሕግን በተከተለ መንገድ ዲፕሎማሲያዊ እንቅስቃሴ ማድረግ፣ የሀገራት ድጋፍን ለማግኘት መንቀሳቀስ ብሎም የተለያዩ ኮንፈረንሶችን በማዘጋጀት ሙግቶችን ማካሄድ እንደሚያስፈልግ የሚገልጹ የዘርፉ ሰዎች ብዙ ናቸው። የተባበሩት መንግስታት የባህር በር ሕግ አንቀጽ 69 የባህር በር የሌላቸው ሀገራት በአካባቢው ያለውን የባህር በር የመጠቀምና የመሸጋገር ዓለም አቀፍ መብት እንዳላቸው በግልጽ አስቀምጧል። ይህ መብት በአካባቢው ሀገራት መካከል በሚካሄደው ድርድርና ስምምነት ሊፈጸም እንደሚገባም በአንቀጹ ላይ ተገልጿል። የተባበሩት መንግስታት የባህር በር ሕግ አንቀጽ 27 ደግሞ የባህር በር የሌላቸው ሀገራት በስምምነት ካልተደረገ በስተቀር ለተገለገሉበት የባህር በር ምንም አይነት የትራፊክ ታክስ አለያም ሌላ ክፍያ እንደማይጠየቁ ይደነግጋል። ኢትዮጵያም የዓለም አቀፍ ሕጎችን በመጠቀም በ60 ኪሎ ሜትር ርቀት ላይ በሚገኘው ቀይ ባህር ላይ የመጠቀም መብቷን ማስከበር ትችላለች እንደማለት ነው። ዓለም አቀፍ ሕጎች በሀገራት መካከል ያለውን ግንኙነት የሚዳኝ ብለውም የሚያስተዳድር ሕጎች ናቸው። በሁለቱ ሀገራት መካከል ያለውን ግንኙነት የሚዳኙና ችግሮች አጋጥሞ ውሳኔ የሚሰጡም ናቸው። ዓለም አቀፍ ሕጎችም ሀገራት ካደረጓቸው ውሎች ይነሳሉ። ዓለም አቀፍ ውሎችን ስንመለከት ኢትዮጵያ የባህር በር የሚያሳጣት አለያም እንዳታገኝ የሚያግዳት አንዳች ነገር የለም። በዓለም ላይ ከሚገኙ የባህር በር ከሌላቸው 44 ሀገራትም ሆነ በአፍሪካ ከሚገኙ 16 የባህር በር ከሌላቸው ሀገራት የኢትዮጵያን ያክል ከፍተኛ ሕዝብ ቁጥር ያለው የለም። የአገሪቱ የሕዝብ ቁጥር 130 ሚሊዮን ተሻግሯል። ይህን የሚያክል ሕዝብ ያላት ሀገር የባህር በር አልባ ሆና እንድትቀጥል የምትገደድበት ምንም አይነት ምክንያት የለም ይላል አዲስ ዘመን ይዞት በወጣው መረጃ። አበቃን። ሰናይ ጊዜን ተመኘን።